ለአንድ ቀን ነበር ወይ አፈቅርሃለሁ ብለሽ እንደዛ የተንበረከሽው? ቃል የልቤ እኮ ነው። እሱ ሳይውቁ ትርክክ ነው የምለው። እንዴት ልሆን? እሺ ምን ልሆን? እሺ ትሰማለህ? በጣም ሞት ሰማ አለበት በዚህ ነው አንተ ነው የምለው። ሰይ ወደደው። አይ ቃልዬ ዛሬ ተዋረደ። ምን ማለት ዋረደ? ተዋረደ። ሰላም ሰላም ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ተመልካቾቼ ያው እየተፈጠረ ያለውን ነገር ሁላችሁም እያያችሁት ነው። በጣም ያለነው ውዝግብግብ ያለ ነገር ላይ ሆነን ተወዘጋግበናል። በቃ ከምለው በላይ ነው የሆንኩት። የበቃ እስከዛሬ ብንጣላም ይሄን ያክል ከእህቴ ጋር የሚያቆራርጥ ደረጃ ላይም ደርሰን አናውቅም። እንደዚህ አይነት ታሪክም በመሀላችን ተፈጥሮ አያውቅም። በጣም ከሚገባው በላይ በቃ ተአምሮ በላይ የሆነ ነገር ነው አሁን ገጥሞን ያለው። እኔ በቃ ቃላት ያንሰኛል። ቃል ምን ትያችኋለሽ? ሰላም የቃል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ናችሁ? እግዚአብሔር ይመስገን። የኛ አክባሪዎች፣ የኛ መልካሞች እናመሰግናለን። ኮሜንትም እንደጻፋችሁልን አይተናል። እንደገና የደወላችሁልንም ሰዎች እናመሰግናለን። እግዚአብሔር ያክብርልን። እናንተ ማብራችሁ ከኛ ጋር እንደተጨነቃችሁ አይተናል። የኔ ውዶች እንግዲህ ልጁ ማለት ነው እውነት እንደምላችሁ ከሆነ የእውነት አድናቂ ነበር የመሰለኝ። እሱ ግን ብዙ ማን እንደዚህ ያርጋቸው፣ እንደዚህ በታትናቸው፣ እንደዚህ ያጣላቸው እንዳለው ማን ሴራ ስራ ብሎ እንደላከብን አናቅም። አለምዬ ማላቃት እህት ይሆናለች። እየተጣላን ነው። ሰላም አጥቻለሁ ከዛን ቀን ጀምሮ ከሷ ጋር ራሱ በቃ ልክ አይደለሁም። አሁን ግን ራሱ እዚህ ጋር የቆምኩት በቃ ዛሬ ለቀልብ ስቡ ምን ነገር አለብን ነይ ብያት ነው እኔ ትቼ ማለት ነው። የዛን ቀን እንዴት በጥፊ መታኝ እንደሄደች ታውቃላችሁ። ስለዚህ ልጁንም ደግሞ ፍቅርህን ተቀብያለሁ ያልኩትኝ ውሸቴን ነው። በቃ አልፈልገውም። ምክንያቱም ድሩዬ ስታይል ነው ያለበት። አልፈልገውም። ማንደላከው ማላቅም። ስለዚህ ማለት ነው የቃል ቤተሰቦች ዛሬ የምነግራችሁ ነገር ቢኖር በእናንተ ፊትም ማለት ነው በእናንተ ፊትም አንፈልግም፣ ከኛ ህይወት እራቅ ውጣልን ልንለው ነው። በእናንተ እናንተ አስተያየት ሰጣችሁናል። የሰጣችሁን ምንድነው ብዙ ነገሮች አስተያየት የሚሰጡን እውነት ነው። በቃ ጸበልም ሄዱ ብላችሁናል። ውሰጃት ተብለሻል። ብዙ ነገር ተብሏል። ተጨንቃችሁልናል። አልፈልግም። ከዚህ በኋላ ከህይወታችን እናስወጣለን። ይሄን ጃኬት እንመልስለታለን። ከፈለገ የሚቀጥለው ከፈለገ ምን ይቀጥቅጠው አያገባንም። ስለዚህ ከዚህ በኋላ ለምን እናሰም እየተብላላን ነው። ገባሽ? ሰላም አጣን። ተመልካቾቼ ምንድነው በቃ እኛ ራሱ በቃ ተወዘጋግበን ግራ ገብቶን እያለን በቃ ትክክለኛ እናንተም ያላችሁን እንደዛ መሆኑ አሁን ነው የገባኝና በፊት አልገባኝም። ምክንያቱም ለሷ እንኳን ገና ልጅ ነው ውርጋጥ ነው እያልኩኝ ከኔ እርሜ ጋር የማይሄድ ሰው እኔ የተናገርኩት ቃል ራሱ እስከሚያመኝ ድረስ እኔ አይደለሁም ተኝቻለሁ አልተኛሁም እስከምል ድረስ ደርሻለሁና በቃ እኔ ነኝ እውነት እያልኩኝ ነው አሁን ተወዛግብ ያለውና በቃ ልክ አይደለሁም። ቤትም ከማንኞቹ ጋርም ልክ አይደለሁም። በቃ ስነሳም ስቀመጥም ዝም ብዬ እሱን ማሰብ ነው እንጂ ያስኩት እኔ ነቴን ራሴን እንኳን እስከምጠላ ደርሻለሁ። ግን በቃ ኮሜንቱ ላይ በመናየው ነገር እውነት ነው ወይ የሚለው ወደ ራሴ እንድመጣ አድርጋችሁኛል። በጣም ነው የማመሰግነው ተመልካቾቼ። ቃል ቤተሰቦች ዛሬ ማለት ነው በቃ አለምዬን አሸንፌ ይሄን ኮተቱን ማለት ነው ልንመልስለት ነይ ብለናል። ግን እውነት ስነግራችሁ እኔም ደግሞ ምን እንደሆንኩ አላወቅኩም ነበረ። እኔም ፍቅርህን ተቀብያለሁ ብዬው ነበር። ምን እንደነከኝ አላውቅም። ዛሬ ግን የመጨረሻ ቁርጡን ነው እንሂድ ብዬ ይሄን ኮተቱን ልመልስለት ነው። ከዚህ በኋላ ቁርጡን ከዚህ በኋላ ከኛ ህይወት ውጣ በቃ እንፈልግህም። ምን ልትሰራ ነበር የመጣው? ሲጀመር አንተ ከኛ ጋር አትሄድም ነው የምለው። ዛሬ የውስጤን ሁሉ ነው የማወጣለት አልዬ። ያው ብዙ ነገሮቻችንን አደፈራርቶብን ስለሄደ በቃ ይሄንን ዛሬ ከኛ ህይወት ወጥቶ በቃ እርሳን የኛ ህይወትን አበላሽተዋል። በቃ ከዚህ በኋላ ብለን እኛ ይሄን ኮተቱን እንሰጠዋለን ማለት ነው። ሰላም አጣው እኮ ምግብ በላ ራሱ ሰላም ካሌለ ወደ ራሳቸው አይጠጋችሁም። ለካውን ሰላም ሲኖር ነው ሁሉ ነገር። ለምን የምታጨማልቂ? ወደዛ ተነካኪብኝ እንጂ እንደገና ተነካኪራሽ እንዴ? አታጨማልቂ። በፍስታላ ትጅም ነበር እንደ ወይ ጀመር እኔ እንዳታስነኪ ሳልፈልግ እኮ ነው እኔም ፍቅርን ተቀብያለሁ ያልኩት። ገባሽ? ያውና ደግሞ መጣ ራሱን እየነካካልሽ ያውልሽ መጣ
እንዴት ነህ? እኔ ሰላም እኔም ሰላም አለ። ምክንያቱም ምን እንደምትፈተኛ ቃለው ፍቅርን ተቀብያለሁ እያልኩ በባለፈው ራሱ ስቀደድ የነበረው ቃልዬ ምን ሆነሽ ነው? ንቂ ብያለሁ። አሁን ገባ ስራት ግን ያዝ እዛው ተገተር እንዳነካን። ምን ሆነሽ ነው? በቃ እንድንከን አልፈልግም። አትንካኝ አትንካኝ። በቃ ምን አለ እዚህ ጋር ቆሚ ነይ ስጨርስ እንኳን ዛሬ ደግሞ ምን ብለሻት? ምን ሆነሽ ነው አንቺ? ዛሬ ምንድን ነው ምን ዛሬ ተቀየ ያንተ ፍቅር አልቀበልም። ሲያምር ይቀራል። እሺ እየቀለድሽ ነው እንዴ? ባለፈው እኮ ተቀበልሽኝ። በቃ ባለፈው ተቀብያለሁ ብዬሽ ነበር። አላወኩም። ጭንቅላቴ ልክ አልነበረ። አሁን ይሄን ኮተት ትሰጨልኝ። ቆይ ኮተት እንድመልሽ እና ምን እያልሽ ነው? በቃ ከዚህ በኋላ ከኛ ህይወት ውጣ። አንቺ አስገብተሽኛል። በቃ ማነው እኔ ደግሞ አንቺ እንኳን እንደ ውጣ ብትይኝ ራሱ እህትሽ ታውቂያለሽ የተፈጠረውን ነገር አይደል? ስለዚህ አልወጣም። እንደው ዝም ብላችሁ አንተ ማነው ወደኛ ህይወት የላከ እንደዚህ እንድዘበራረቅ? እኔና እሷ ሰላም አጣን። እኔና እሷ ሰላም አጣን። ገባ ፍቅር አጣን። በቃ አሁን ጣልን ከቤታችን ማይሆን ነገር አትጀምሪ። በቃ ወርወርለት አልዬ ወርወርለት ይዘው ነገር አትጀምሪ። አትንካኝ በቃ ምን እንደምታስነካኝ ለምንድን ነው አትንካኝ። ፍቅሬን ተቀብለሽ በቃ ተቀብዬው ነበር። አታስተናል በቃ እኛ ምን እንደነበረ ካወረን ነበር። ምን እንዳስነካኝ ያው ውሰድ ኮተተን ያዝ ስፈልግ ቀጥለው ስፈልግ ማፈቀርኩ ምናምን ያልሽ ውሸትሽን ነበር? አዎ ውሸት የምርሽን ነው? አዎ አሳበርከን እኮ ምንድን ነው ያደረከው? ግን አንተ ቆይ አንድ ጥያቄ ልጠይቅህ። ማነው እንደዚህ ሄድና እነሱን አባላ ብሎ የለመነ ሰው? እናንተ ወሰናችሁ? አዎ ወሰነናል። ማነው እንደዚህ አባላችሁ ያለ? ለበሰው ስፈልግ ውሰደው በሰው ምን ላድርገው? እኔ እኮ ያንቺው ኮተት እኮ ነው እንጂ የራስ ጉዳይ እንደዚህ ነበር። እኔም የምለብሰው ነበር ጽድት ያለ ልብስ ነበረ። ገባ። ስለዚህ እኔ ከቤተሰቦቼ ማልደብቅ ምን ይበቃቸዋል። ቀልዱን ተይና የጠራሽበትን ምክንያት ንገሪኝ። የምን ኮተት? የራስሽ ኮተት። የራስሽ ኮተት እኮ ከውሰድ እንጨት ባገኙ በእንጨት ነው። እኔ አሻንጉሊት ነኝ እንደ ባለፈው ፍቅሬን ተቀብያለሁ ብለሽ ደስታዬን አጣጥሜ ሳልጨርስ ዛሬ ምን እየዘባረቅሽ ነው ያለሽ? በቃ አያገባኝም። እናንተ ወንዶች ደግሞ ታስጠሉኛላችሁ። ድሮም እኔ ወዳለሁ ብዬ አላውቅም። ገባ። አሳንጉሊት ምንድን ነው የሚያስቆጣሽ? ፍቅር እኮ እያጫወተሽ ነበረ። በቃ አንድ ቀን ነበር ያፈቀርሽ? ስራት ግን እህቴ እንደዚህ አይነት ብልግና ነው አንቺን የልባት ምን እንደለ አፋላት አይደል? ራሷ ትመልስልኝ። ለአንድ ቀን ነበር ወይ አፈቅርሃለሁ ብለሽ እንደዛ የተንበረከሽው? መልሽልኛ። አልመልስም። በቃ አትለፍለፍ። በቃ ዝም በል አንቺ ናነካሽ ተሰጣለክ ደና እንዳነካሽ ተብለን ጠብቅ። እኔ ነኝ ማስመጣት ያፈቀርኩ ያልሽው ውሸትሽ ነበር። ነገሩን አገባኝ። አንቺስ ምንድነው ፍቅር ብለሽ እኮ አስደስተሽ ነበር ብዬ ነበረ እና ዛሬ ተገኘ ጸበል ሲሄድ ተጠብቄ ነበር ባለፈው። ገባ ምን እንዳስነካኝ አላውቅም። አሳቁ ማነው ተለኛ ነበር በታች ያለ ብሎ የገዛ በብር ነው የተገዛው። ፍቅርን ብዬ ነው ንዴት አያምርብሽ። አትንካኝ። ሰው መነካካት ምንድነው የምትወደው? ልበላ እንዴ እንዳልሞላ እኔ በአንቺ እጅም ሲመጣ ደስ ይለኛል ብዬ ነግሬሻለሁ። ምክንያቱም ወይኔ ፈቃድ ባልጂ እንጭታምጭልኝ ራሱ ላይ አድርግለት ይሄን ነገር ጀመር አንቺ ብቻሽን የጠራሽ መስሎኝ ነው የመጣሁት። አውሪ የሷት ይሄ አንጭታምጭልኝ ይሄን ነገር አንቺ እጅ በቃ ፍቅር የለም እኔ ያፈቀርኩ የውሸት ነው ብለሽ ያለ ሂጂ ምን ትሰሪያለሽ? እሷን ላውራታል ይቆማል አልፈልግ በቆም ይቻላል አውራ ከሰት ላይ ይቻላል አውራ ምን ከዚህ ላይ ምን ነገር ላውራ አልችልም። ሸጣኝ ሰለለኛል ኮታታን ዘይት አታስነካኝ። ምን ነከኝ አትፈልግ ወደታ በቃ አሁን እናንተ ወሰናችሁ ላትገናኙ በቃ አልኩት። እስኪ ይሄው ደግሞ ያንተ ልጅ ነካለው እንዴ እንዴ ያሰበደኝ እንዳይልኝ ማን በብር ይገዛል? ከልብሽ ነው አንቺ ባላል አታገኝኝ አታገኝኝም እንዳነካኝ አኔ የስንት ብር ተቀበለ ከልብሽ ወሰንሽ ላታገኝኝ አሁን አንቺ እንደዛ ነው። ምንድነው ምን የሚያደርግሽ ደግሞ አንቺ መጣውሽ መልሳ ግን ከደወለች ማለት ነው ተሰማለህ ማለት ነው። እኔን ጫፌን ነካ እንዳታረግ ምን እንደምታስነካኝ ራሱ አላውቅም። ገና ነካካሻለሁ። አንቺ ላሁን ገና ብዙ ነካካሻለሁ። ያማለኝ አንተ ተሰማለህ። ከህይወታችን ውጣ። ከዛሬ ጀምሮ እዚህ እንዳላገኝ አሁን ለምን እንደፈለጋችሁ ብቻ ንገሩኝና እወጣልሻለሁ። ራስሽ ተቀበለሽ። ግን አሁን ለምንድን ነው የፈለጋችሁ ይዛል? ተወጣ በቃ አንድ ነገር ልንገር። እሺ አፈቀርኩህም ወደድኩህም ያልኩ ማለት ነው። እሺ ህልም ነው። ህልም እንደ ህልም የለም። ህልም እንዳየህ እንደዛ ቁጠረው።
ከዛሬ ጀምሮ እኔ ህልም ነው። ህልም ነው። እኔን ያፈቀርሽኝ ደግሞ ነው ህልም ነው። ትሰማለህ? እኔ ፍቅርን ተቀብያለሁ ያልኩት አውቄ ነው። ምን ትሆናለህ? እንዳረከኝ እርር ላስብልህ ነው። እሺ ስለዚህ ከህይወታችን ውጣ። እሺ እንካ ከዛሬ ጀምሮ ህይወታችን ውጣ። ወተተህን ይዘችኝ ይሄን ይዤ ልሂድ። እናንተ አንቺም አላፈቀርሽኝም፣ እሷም ደግሞ ፍቅሬን አልተቀበለችም። እውነት ይዘችኝ ወጣላችሁ። ይሄን ይዘችኝ። በጣም ነው ወጣልሽ። ትሰማለህ? በጣም ነው ወጣ። ስማ አሉበት በዚህ ነው አነሳቱን የምለው። ምንድነው የምትሰሪው? ምንድነው የምትሰሪው? አንቺ ደግሞ ነይ እስቲ። እሺ ቃል ነው ያረገ ሰው ይሞትብሻል። ምን ይበል እንዳነኪ ይሄን ነገር ለምንድን ነው የምትይው? አትችልም ያምሽ አናችላት እኮ ሊያራብ ወርውሮብን ሄደ። አሁንም ይዞልን አልሄደም እኮ። አንቺ ምን አስቦ ይሆን ግን? አላውቅም። በቃ ተመልካች ያለው ሁሉ እውነት ነው። ምን ይሻለናል ታዲያ? ሳይው ሁሉ ያንቀጠቅጠኛል። ሳይው ሁሉ ልቤ ይመታል። ምን እናድርግ ታዲያ? ልጄ ማን የላከብን ይሆን? ልጄ እንድናድርግ በቃ ቆይ ስሚ፣ አሁን ራሱ ልቤ እየከዳችኝ ነው ሳየው። ምን ትነካኪያለሽ አንቺ? እናትነካኪያ ያምሻል እንዴ? ቆይ ልንገርሽ አንድ ነገር። ልቤን ከዳኝ። ቃልዬ ልቤ እኮ ነው እሱን ሳይው እኮ ትርክክ ነው የምለው። እንዴት ልሆን? እሺ ምን ልሆን? ይሄን ነገር አትንኪ። ቃልዬ አንድ ነገር ልንገርሽ። በቃ ይሄን ነገር እናቃጥለው። ይቃጠላል። እሱማ ሊቀጠል አይቀጥልም። ቆይ ልሰራልሽ። ቆይ ቃል ክብረት አመጣ። ነይ ልንገርሽ። ተተቃጠለ በቃ በዛው ያቃጥለናል። ይሄ ነገር በጣም መዘዝ ነው የሆነብኝ። ወይኔ ተመልካቾቼ፣ ወይኔ ግራ ተጋብቻለሁ። ሲመጣ እኮ ልቤ እንደ ጉድ ነው የመታብኝ። እንደዚህ ነው የመታብኝ። ምን ልሆን? እሺ እሱም ባላየሁት ይሻለኛል። አብሬው ተከትየው ልሄድ ትንሽ ነው የቀረኝ። ወይኔ በስተርጅና እኮ ተዋረድኩ። እኔ በጣም ነው የተዋረድኩት። እንደዚህ ሆኜ አላውቅም። እኔ በጣም ነው የከበደኝ። ቃልሽ ክብር ይጀምራል። አልጆል ያመሻል እንዴ? አይቃጠልም። ያመሻል ነው አይቃጠልም። ይኸውልሽ ማለት ነው ወይ ማለት ነው ተመልካች እንዳለው ማለት ነው። ጸበል ፈጃት ምናምን ያድል ያሉሽ እኛ ምን እንደምናደርግ ታውቂያለሽ? ጸበል ውስጥ ሄደን እንዴ ነው የማቃጠለው። አነደዋለሁ። አይገርምሽም? አትንኪኝ እባክሽ። ይኸውልሽ ሌላ ችግር ነይ ቃልዬ፣ ሌላ ችግር ካለ አትንኪኝ። እየባሰብን ነው። አትንኪኝ። እሱ ነው የሚያነደው። አይደለም ያነደዋል። አይደለም ይኸውልሽ የባሰ ማለት ነው። ይሄ ችግር ስላለ ማለት ነው አውቆ ነው ጥሎብን ሄደው። አቃጥለዋለሁ። በቃ ተሳችኝ ብንነድስ እሱ ነው የሚያነደው። የባሰ በፍቅርስ ብንቃጠል እንዴት? አረ በፍቅር እንቃጠላል። እኛ እኮ ነን የምንቃጠለው። እንዴት? ወይኔ ቃልዬ ሰራሽልኝ። አረ ተይ እንቃጠላለን በፍቅር። አረ ተይ ቃልዬ ተይ። አረ ተይ ይቅር ላንሳው በእናትሽ። አይድሌ እባክሽን ተይ ቃልዬ ተይ ግድ የለሽም። እንደዚህ ነው የማነድልሽ። ቀጣለት ያለሽ ከፈለ ጠፍታለሽ። ስማት ነው እንደዚህ አታማችብኝ። ነይ እዚህ ጋር ቁሚና ጋርጅል። ወደ አታውሪ ጋርጅ። እንዴት ብዬ ነው የምጋርጀው? ጋርጅልኝ። እኔ እኮ አቅም አንሶኛል እህቴ። እንዴት አትንኪ እንልብስ። ከዚህ ልብስ ፍቅር ያዘሽ እንዴ? አዎ ከሱ አይደለ ይሄ ነገር ያመጣብኝ። አይ ጉድ ሳይነድ ተውልሽ መስሎሻል? አነድልሻለሁ እንዳይገማሽ ያ ሁሉ ንደድ። ንደደው። አይ ቃልዬ ዛሬ ተዋረድ። ምን ማለት ዋረድ? ተዋረድ ድንግል ማርያም ልጅ እኔ ልዋረድ። በቃ እንጂ አቃጣጤው በቃ ተተቃጠለን አይቀርም አንቃጠለው። በቃ አሁን ተቃጠልኩ እኮ አሁን በቃ ተቃጠልኩ እኮ። አሁን የባሰ ነው የምንቃጠለው። ለምንድን ነው የምንቃጠለው? ወይ እንቃጠላለን ትላለች እንዴ? ቀጥብለሽ በስ እንዳትሄጂ ቀጥለሽ ወደዚህ ሂጂ። ወደ ስልኛለች እና ሂጂ። ቆይ ግራ ገብቶኝ እና ሂጂ። ምንድን ነው ግራ ያገባል?
ቤቱ ሲቃጠል ናፈቀሽ እንዴ? ጉድ ፈላብኝ እኮ ምን ማለት ይመጣ ለኔ ጠበል ሂጂ ውሃ አድርግልሽ ሂጂ ጠበል